ሰላም ሰላም ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ይበል፣ ክፉን ያርቅላችሁ። የምታመልኩት አምላክ ጥላና ከለላ ጋሻ ይሁናችሁ። ቤተሰቦቻችሁን እቅፍ ድግፍ አርክቶ ይጠብቅላችሁ። በመንገዳችሁ ሁሉ እግዚአብሔር ይከተላችሁ እያልኩኝ ብቅ ጥልቅ ፈካደ መቅነጠፍ ጠሽ ጠንቧ ብዬ እነ ሄሉሻን እስከነ ቃጭላቸው እስከነ ነብሳቸው ናቲን ሄሉሻን ያብን እንደዚሁ ረጅሙን ልጅ ይዤላችሁ መጥቻለሁ በማለት ማለት ነው። ትላንትና ጭንቀት ውስጥ የገባችሁ ጦሽ ጠንቧ ያላችሁ ያነባችሁ ሌሊቱን በሙሉ ስትቃዡ ስትቀዣዥሩ የዋላችሁ ቀኑን ሙሉ መንፈስ ጭንቀት የያዛችሁ የለቀቃችሁ ራስ ምታት ፍልጠት ቁርጠት ምናምን ማራቶን ሽንት ቤት ያሯሯጣችሁ ካላችሁ እንግዲህ አይዟችሁ ጂጂዬ የሰማሽው ነገር አለ። አንቺ በጤናሽ አይደለም እንደዚህ የለጠፍሽ ያላችሁኝ በሙሉ እኔም እንደናንተ ደንግጬ ነው የለጠፍኩት። ደንግጬ ማን ነው እሱ እስከነ ነፍሱ ይዛው የመጣችሁ ዘራፍ ዛሬ ተለያየን ልትለን ነው ቦጭ ልታደርገን ነው ብዬ እኔ ራሴ ደንግጬ ነው። እንደናንተ እኔም በቁሜ ቅዠት ለቆብኛል። በቁሜ ቅዠት የመንፈስ ጭንቀት ደህና የተገላገልኩትን ጂጂዬ ደጎሪ ያሰምኝ በጠዋቱ አደራሽን ያላችሁኝ ማለት ነው። መድኃኔዓለም ደጎሪ ያሰማችሁ እና ወፍ የለም ምንም የለም። በቃ ሄሉ ያብን ይዛ ወደፊት ነው። ሰምታችኋል። እኔን እያያችሁ ደግሞ ቅጥል ድብን የምትሉ 10 ጊዜ 50 ጊዜ ተቀጣጠሉ፣ ድብን ሙትት በሉ። አያገባኝም። እናንተ ተፈነዳላችሁ፣ እኔ ግን እዚህ ጋር ለፈልፋለሁ። ልዩነቱ ይሄ ነው። እንደዚሁም ማለት ነው። በትላንትናው ሄልሻ ያንን ወጠምሻ እናቴ በያፋንታ ይሄንን ረጅሙን ልጅ ተካች ያዙኝ ልቀቁኝ ስል ነበረ። ግን እንደዛ የመኪና አደጋው እንደዛው አልገጠመም። ጓደኛዬ ነው ብላ ብቅ ጥልቅ ብላ የልጁን ፍቅረኛ እሳት ጭዳ ስታጎርሶ ነበር። እርድ ብንን ያደረገቻት። ዋይ ንግግራችሁ ግን አይደለም። እሷን ሰውን ወሽመጥ ነው የሚቆርጠው። ሄሉ የአንተም ረጅሙ ልጅ ማለት ነው ወሽመጥ ፍቅረኛ አይደለም ወሽመጧ። ጡቷስ ቢቆረጥ ይፈረድባታል ወይ? ብታብድስ ራሱ አይፈረድም። ሄልሻ አንቺ ረሳሽው ወይ? ረሳሽው የኔ እናት የእሷን ስሜት ረሳሽው? አንቺ የተሰማሽን ስሜት እኮ ነው ልጅቷ እንዲያንቀጠቀጣት ያብን ብላ የመጣችዋ ልጅ ላይ እንዴት እንዳንቀጠቀጠሽ በጥፊ በርግጫ አይገኝም ዋንጫ ጮምበቅ ምን ቀረ? እንደውም እኮ ልጅቷ እንደው ከአንቺማ ትሻላለች። አንቺ እኮ እሳት ነሽ እናቴ፣ እሳት። የፍቅረኛሽ አንድ ሴት መታ ፍቅረኛሽን ልታናገር ዋይ። ትላንትና ግን በልጅቷ ያሳየሽው ነገር እኔም እኮ ያንቺ ቁስል ደርሶብኛል እንኳን አላልሻትም። እንዲህ ነው እንዲህ የሚያደርጋት እንዲህ ነው እንዲህ ስትያት እንዲህ ልሽ አንቺ እኮ ከዛ የምትብሽ ነሽ፣ ከእሷ ትብሻለሽ። ልጅቷ እንደውም ድንግል ነች፣ ጨዋ ነች። አንቺ የፍቅረኛሽን ጓደኛ ሴት ልጅ ፍቅረኛሽን ብላ ከመጣች እኮ እናቴ አለቀላት። እንዲህ አንቺ እንደውም ከእሷ የምትብሽ እሳትና ጭድ እኮ ነሽ እናቴ ትሙት። ልጅቷ ግን አሳዝነች። ለሁለት አንገጫገጯት። እንደ ወይ አንተ ደግሞ ቃላትክ ይከብዳል እናቴ ትሙት። ልጅቷ ድብን ለምትልስ እንትን አይላትም። እንዲህ አይነት ባህሪ ነው እንዲህ ያላት ምናምን እኮ ነው ያልሽው። ልዬ ታይ ዋይ ልዩ ኧረ ተይ እናቴ፣ እኛስ እናቀሻለን። እንዴት እንዲወሷ እኮ እንደውም እንዳንቻል አንቀጠቀጠ። አንቺ ጥፊው በእርግጫው በጥፊው መቼ ቀርሽና እና ልጅቷን አታቃጥሏት ለማለት ፈልጌ ነው። የእሷን ህመም አንቺም ታመሻል ለማለት ፈልጌ ነው። ለማንኛውም በትላንትናው ቀን ሄሉ ይዛው የመጣችው ወጠምሻ ፍቅረኛ ሳይሆን ጓደኛዋ ነው። አያገባኝም። ጓደኛዋ ነው። ሲቀጥል ደግሞ የደነገጣችሁ የፈረጣችሁ አይዟችሁ፣ ከያብጭ ወደ ውጭ ብላለች ልጅቷ። ሲቀጥል ደግሞ በትላንት ያዘውና ኮሜንቶች እየገባችሁ ናቲ ጋ ሄልሻ ገባች ብያላችሁ የምታሽቀነጣጥሩት ልጁን ልታሳብዱት ነው። ልጁ እኮ ሜዳ ላይ ወጣ ሚስት ፈልጋለው እያለ እኮ ሚስት ፍለጋ በሚዲያ ወጣ። ናቲን ማግባት የምትፈልጉ ሰልፍ ያዙ ለማለት ነው የመጣሁት። ሰልፍ ወረፋ ያዙ። ትዳር ፈላጊ ነው።
ህይወት በቃኝ፣ ኑሮ በቃኝ ብሎ ትዳር ፍለጋ ነው ያለውና ናቲን የምታደንቁት የምትወዱት ትዳር ፍለጋ በቲክቶክ ብቅ ብሏል። ሂዱ ለማለት ነው። አዎ ላልሰማ ብዬ ነው። ሌላ ደግሞ ምንድን ነው ሄሉን የገባችሁ ክፉ ነገር ልትናገሩ እሱ ቤት የነበራችሁ ሰዎች አልተሳካላችሁም። ናቲ እኔ የእሷን ክፉ አልፈልግም፣ ስለ እሷ ክፉ ማንም ሰው እንዲያወራብኝ አልፈልግም ብሎ ጆሮ ግንዳችሁን አላችሁ። አንበሳ የኔ ወንድም ናቲ አንበሳ አያችሁ አይደል? ሲቀጥል ደግሞ ስለ እሷ ነገር እዚህ ጋር አታውሩ። እሷ ህይወት አላት እና በህይወቷ ውስጥ ችግር መፍጠርን አልፈልግም ብሏል። በቃ ሰማችሁ? አሁን አዲስ ህይወት ላይ ነች። በህይወቷን ማመሰቃቀል ችግር ልፈጥርባት አልፈልግም። ስለዚህ እኔ ስለ እሷ ቢወራ ደስ ነው የሚለኝ። ስለ እሷ ባወራ አልጠግብም። ነገር ግን ህይወት አላትና ያብንና ሄሉን መበጥበጥ አልፈልግም ብሎ ጆሮ ግንዳችሁን አለ። እሰየኔ ጀግና፣ ጎበዝ። እኔንማ ገና ሲያኝ ናቲ ያለዋለሁ። ናቲ የኤሌክትሪክ ለበጣ ዘበጣ ወርወራ ፍለጣ እንዳትገባበስ ስለው አንድ በኢሞ ይኖራታል፣ አንድ በቴሌግራም፣ አንድ በዋትሳፕ ይኖራታል ስለው ማለት ነው። እንዴ ነሽና አንቺንም አቅሻለሁ አለኝ። እውነቱን ነዋ። እንዲህ በዛኛው በሽማግሌው ጆሮ ግንዱን ስለው ቤቴ ውስጥ መጥቶ እንዴት አያቀኝ? አቅሻለሁ አለኝ እኮ እናንተ። እንዴት አያቀኝ? እኔና ሙሉ ነች የምትባል የልያ አድናቂ ነበርች። ዛሬውን አያድርገው ነው። እኔና እሱ እኮ ጆሮ ግንዱን ያልነው ለዛ ሽማግሌ ብለን። አዎ ለየኝ እና በሽማግሌው የደረሰ በናቲ ደርሷል። አዎ ናቲ ትዳር ፈልጋለሁ ብሎ ትዳር ፈላጊ ነኝ እያለው ሜዳ ላይ ወጥቷልና ዩቲዩበሮች ናዲን የምታደንቁት ትዳር ፈላጊዎች ማታ ሰልፍ እዛ ያዙ ለማለት ፈልጌ ነው። እና ክፉዋን አልፈልግም ብሏል። ሁለተኛ ይላችሁ ሄሊ ምናምን እያላችሁ መጥፎ ነገር ከአንደበቱ እንዲወጣ አታድርጉን ልጁን። በቃ ሄልሻ የራሷን ህይወት ዱብ ብላ የሱንም ክፉ ሳታወራ አንድ ቀን የሱን ክፉ አውርታ አታውቅም። ማምላክ ምስክሬ ነች። የሱን ክፉ አትፈልግም በቃ። ስለዚህ ሁሉን ነገር ትተዋል። በሱም አትቀናም። አንዳንድ ደግሞ አላችሁ እሷ እኮ ትቀናለች እና አምልጦኝ ነበር፣ ሰድቤያችሁ ነበረ። የለም በቃ ወደፊት ህይወቷን እየቀጠለች ነው። ለማንኛውም እግዚአብሔር ካለ ዛሬ አዲስ ነገር እንጠብቃለን። አትፍሩ፣ አትጨነቁ። እንቅልፍ ያጣችሁ፣ እንቅልፍ የነሳዋችሁ ምናምን አይዟችሁ። እንደው እንቅልፍ ከነሳዋችሁ በቀዝቃዛ ውሃ አይናችሁ ችፍ አድርግታችሁ ታጠቡ። ማስከላ ሳምርዬ ፍቅር ልምጣው ይልቅር ላርግልሽ ቅርቅር አንቺንማ ቆይ አሁንማ አልተነፍስም። ሳምሪ እኔማ ሳምሪ የተናገረችው ነገር ሊሆን ነው እንዴ ብዬ በቁሜ ቀዘን የለቀቀት በጨበጭኩ። ሳምሪ በጨበጭኩኝ እና ወፍ የለ ዝንብ የለ ጥንዚዛ የለ። ከዚህ ልጅ ጋር ለስራ ነው የተገናኙት እንጂ እንዲህ ቅፍ ስትል ልጥፍ ስትል ፈራው። ዛሬ ደግሞ መንጉድ ይዛብን ልመጣ ነው ብዬ መድኃኔዓለም ካለንበት ቦታ ምንጭ አርግታ መብራን አውጥታል። የሰላም ነገር ነው የሰማነው። ልጅቷን ግን አታናዷት። ሄሉ ልጅቷን አታናዷት። እናቴ ትሙት ግፍ ነው እንዴ! በራስ ላይ እንዲደረግ የማፈልገውን በሰው ላይ አታድርግ ይላል። ስለዚህ ልጅቷን አታንቀጥቅጫት። አንቺ ሼባውም ሆነ ያብን ብላይ መጣችኋል ልጅ እንዴት እንዳንቀጠቀጥሻት ልዑልን እንዴት እንዳንቀጠቀጥሽው ታውቂያለሽ አይደል? ያንን ስሜት ስለምታውቂ ልጅቷ ብትንቀጠቀጥ ብትርገበገብ ጧጧንቧ ብታደርገው ምንም ክፉ ቀን ነገር መውጣት የለበትም። እንዲህ ነው እንደሚያረ ያደርጋል። የአንቺ እኮ ከዚህ ይበሳል። ስለዚህ ዛሬ ምናልባት የሊሻ ከቸች ትላለች። እመብርሃን እቅፍ ድግፍ አርግታ ትጠብቃቸው፣ ክፉዋቸውን ታርቅላቸው በመንገዳቸው ሁሉ። እሷ ጠለላ ከለላቱን ያብና ሄሉን እግዚአብሔር አምላክ ለወግ ማድረግ ያድርሳቸው እስከ መጨረሻው። እኔ ከመጀመሪያ እስከ መጨረሻው አብሬ ቆማለሁ። እኔ በምቆሙ ደግሞ ቅጥል ድብን የምትሉ መድኃኔዓለም እንደው ነፍሰ ስጋችሁን ሁሉ ቅጥል አርግቶ ገሃነም እሳት ያስገባችሁ። አታቆሙኝም፣ እናንተ ታብዳላችሁ። እኛ ደግሞ እንደዚህ ፈታ ዘና ብለን እየተንጣጣን እንኖራለን። አንድ እኩል ማለት ነው። ልዩነቱ ይሄ ነው። ኦ ማይ ጉድነስ ዚስ ኢዝ ማይ ጉድነስ ዚስ ኢዝ ዘ ቢዝነስ ዚስ ኢዝ ባየነው እንለፈልፋለን። ጧጧም አድርገን ከቸች እንላለን።
ተጨነቁ። ከፈለጋችሁ ሲባጎ ይዛችሁ ወንዝ ዳረዳችሁ ራሳችሁን ንቅ አድርጉ። አያገባኝም። አያገባኝም። እና ማንኛውም መልካም ውሎ፣ ወዳችኋለሁ። ሲቀጥል እስካላችሁ ድረስ ህይወታችሁን ዘና ፈታ ብላችሁ ኑሩ። በቃ እራሳችሁን እየጠበቃችሁ ኑሩ። በሄሉ የተነሳ ብዙ ታማሚዎች አሉ። ፓናዶል ውሰዱ፣ መርፌ ተወጉ። ጭንቅላታችሁን ካመማችሁ ሻሽ ጠምጥማችሁ ለጥ በሉ። እንዲህ ዋይ ተከስታለ። ደከመኝ። በቃ ቻው።